አድዋ ለጥቁር የሰው ልጆች ትንሣኤ ነው። ጥቁር በመሆን ብቻ በነጭ የበላይነት ሲንገላታ ለነበረው የሰው ልጅ ሰብአዊነትን በነፈገው አካል ላይ እኩልነትን አሊያም አሸናፊነትን ያስተማረበት የድል ታሪክ ነው። ያኔ በኢትዮጵያ ሰማይ ስር በአድዋ ተራሮች ግርጌ በ1888 የካቲት 23 በማለዳው የተጀመረው ገድል በኩለ ቀን ተገባደደ። ኢትዮጵያውያን ለመላው ዓለም አዲስ ታሪክንም አስመዘገቡ። ጥቁር ወራሪውን የነጭ ኃይል ድል አድርጎ ማሸነፉ በቅኝ ገዢዎች ቀንበር ለሚንገላታው አፍሪካዊ ጥቁር የሰው ልጅ ሁሉ አዲስ ተስፋን የሰጠም ሆነለት። በተቃራኒው ለቅኝ ገዢዎቹ ደግሞ ድንጋጤን የፈጠረ ዓለም አቀፍ ክስተት በባርነት ለወደቀው ጥቁር ነፃነቱን እንዲያስብና እንዲመኘው ከዛም አልፎ ታግሎና ድል አድርጎ እንዲነሳ ወኔም ሰጥቶታል። ለዚህም ነው ጋናዊው ኪንግ ዴቪድ አድዋ የኢትዮጵያ ብቻ ሳይሆን የሁሉም አፍሪካዊ ድል ነው የሚለው። በኢትዮጵያና በጣሊያን መካከል የተደረገ ጦርነት ነው። ቢሆንም ግን አድዋ የኢትዮጵያ ድል ብቻ አይደለም፣ ለሁሉም አፍሪካውያን የጋራ ድል ነው። በዚያም አያበቃም። አፍሪካዊ ማንነት ላላቸው በመላው ዓለም ላሉትም ጭምር የሚተርፍ ታላቅ የድል ታሪክ ነው። ሁሌም የምናከብረው፣ ሁሌም ከፍ የምናደርገው፣ በሄድንበት ሁሉ አድዋ ብለን የምንጠራው አስገራሚው ለእያንዳንዱ አፍሪካዊ የድል ታሪክ ስለሆነ ነው። በቅኝ ገዢዎች የበደል በትር ላጎበጠው አፍሪካውያን ሁሉ ነፃነትን ማሰብ የጀመረው አድዋ ላይ የፈነጠቀው አርነት በድል ሲታጀብ እንደሆነም የሚመሰክሩ ብዙ አፍሪካውያን ወንድሞች ናቸው። ደቡብ አፍሪካዊው ቦንጋኒ ጄክ ደግሞ ከነዛ መካከል አንዱ ነው። especially also having your own time, your own calendar. በተለይ ኢትዮጵያ የራሷ የሰዓትና የዘመን አቆጣጠር እንዲሁም መጽሐፍ ቅዱስ ጭምር ያላት ብቸኛ አፍሪካዊት ሀገር ናት። ይህ አስገራሚ ነገር ነው፣ ያለመገዛት ውጤት ነው። ይህንም በግልጽ ማስቀመጥ እፈልጋለሁ። የአፍሪካ ተስፋ የኢትዮጵያ እድገትና ብልጽግናን ማዕከል አድርጎ ነው የሚመሰረተው። ለዛም ነው የህብረቱ መቀመጫ አዲስ አበባ ይሆናል። ይህ ሀገር ከተለወጠ መላ አፍሪካ ይለወጣል፣ ያድጋል። ምክንያቱም ሰብአዊነትና ፍቅር ያለው ህዝብ ነው። ይህንን ነው ያሳየው። አፍሪካ መምሰል የሚገባት የኢትዮጵያ መልክ ነው። የቀደሙ አባቶቻችን ከዚህ ተምረው ነው ነፃ ያወጡ። ኢትዮጵያ ባትኖር ስለ ነፃነት በአፍሪካ ማሰብም አይኖርም ነበር። We can't talk about liberation and forget Haile Selassie. የፓን አፍሪካኒዝም ሐሳብ ዛሬ ላይ አፍሪካውያንን እያስተሳሰረ ያለ የአድዋ ውጤት አፍሪካዊነት የሚቀነቀንበትም ፍልስፍና ነው። በአፍሪካ ትብብር እንዲጸና በአንድነት ቆሞ አሁንም አህጉሪቱ የሚያስፈልጋትን ለማድረግ ከአድዋ ብዙ መማርም ያስፈልጋል። ፓን አፍሪካኒዝም ትልቅ ጽንሰ ሐሳብና አስተሳሰብ ነው። የአፍሪካ ህብረትን የመሰረተው ይህ አስተሳሰብ ነው። አንዱ ስለ ሌላው ማሰብና መተባበር ያስፈልጋል። አፍሪካም በትብብር የላቀ እድገቷን እውን ማድረግ ትችላለች። በጋራ መቆም ብዙ ያተርፋል ብዬ አምናለሁ። አድዋም የዚያ ውጤት ነው። I have read about it. It's one of the things that gives us hope. ስለ አድዋ አንብቤያለሁ። ለአፍሪካ ተስፋን የሰጠ ክስተት ነው። ፓን አፍሪካኒዝምንም ወደ እውነት ያመጣው። ደግሞም የኢትዮጵያ ቀኝ ያለመገዛት ብዙ መልክ አለው። ተመልከት፣ በብዙ ሁኔታ ኢትዮጵያ ትለያለች። የራሳቸው ብቻ የሆነ ብዙ ነገር አለ። አድዋ ለሌሎችም የሚተርፍ የአፍሪካዊነትን መንፈስ እንዲፈጠር አድርጓል። ኔልሰን ማንዴላ ህልፈትን ተከትሎ በኢትዮጵያ የ3 ቀን ሐዘን ታውጆ ነበር። ይህንን ሌላ ማንም ሀገር አላደረገው። ይህ አፍሪካዊነት መንፈስ እጅጉን ጥሩ ነው። The spirit of that is very good. አፍሪካ ዛሬም የአድዋን መንፈስ ይዛ ድህነቷን ድል መንሳትም ያስፈልጋታል። የራሷ ችግሮችን በራሷ መፍትሄ መስጠትም የግድም ይሆናል።